መንግስት በቴሌኮም ማጭበርበር ከ1 ቢሊዮን ብር በላይ ከስሯል ተባለ። በአራት የአገሪቱ ከተሞች በተፈጸሙ የቴሌኮም ማጭበርበር ወንጀሎች መንግስት ከ1 ቢሊዮን ብር በላይ ኪሳራ እንደደረሰበት ተገልጿል። አዲስ አበባ ከአሜሪካ ኤምባሲ ጀርባ አንድ ስሙ ገናና የሆነ ሰፈር አለ። ለብዙዎች የንግድ ማዕከል፣ ለሌሎች ደግሞ መጠለያ ቢመስልም ከበስተጀርባው ግን አንድ ስውር ዓለም አለ። በጠባብ ክፍሎች ውስጥ ብልሽ ድርግም የሚሉ ቀይ መብራቶች፣ በመቶዎች የሚቆጠሩ የሞባይል ሲም ካርዶችና አገሪቱም በየዓመቱ በቢሊዮኖች የሚቆጠር ብር የሚያከስር ስውር መሳሪያ 1.2 ቢሊዮን ብር። አዎ፣ በአንድ ዓመት ውስጥ ብቻ ኢትዮ ቴሌኮም የተዘረፈው የገንዘብ መጠን ይህ ነው። ዘርፉ የሚፈጸመው ደግሞ በጠመንጃ ሳይሆን በቴክኖሎጂ ነው። ይህ ስውር ዝርፊያ እንዴት ይከናወናል? አድራጊዎቹስ እነማን ናቸው? ዛሬ በዚህ ቻናል ማንም ደፍሮ ያልተናገረውን የአሜሪካ ግቢ ስውር የቢሊዮኖች ዝርፊያ ሚስጥር እንፈታለን። አብራችሁን ቆዩ። ለመሆኑ ይህ ሲምቦክሲንግ የሚባል መሳሪያ ምንድን ነው? እንዴት ነው ስልካችንን የሚጠልፈው? ነገሩ እንዲህ ነው። ከአሜሪካ ወይም ከአውሮፓ የሚደውሉላችሁ ዘመድ ጥሪው በህጋዊ በኢትዮ ቴሌኮም ኢንተርናሽናል መስመር በኩል ማለፍ ነበረበት። ነገር ግን በአሜሪካ ግቢ ያሉ ህገወጥ ቡድኖች ይህንን ጥሪ በኢንተርኔት በኩል በመጥለፍ ወደ ሀገር ውስጥ ያስገቡታል። ታዲያ እናንተ ጋር ስልኩ ሲጠራ ቁጥሩ 09 ብሎ የሚጀምር የሀገር ውስጥ ቁጥር ሆኖ ይደርሳል። ከኢትዮጵያ የተደወለ ይመስላችኋል። ነገር ግን ያ ጥሪ የመጣው ከባህር ማዶ ነው። በዚህ ተግባር ደዋዩ በውጭ ሀገር በዶላር የሚከፍለውን ገንዘብ ወደ ኢትዮ ቴሌኮም ካዝና ይገባል። ወንጀለኞቹ ዶላሩን በውጭ ሀገር ያስቀሩና ለግብረ አበሮቻቸው በሀገር ውስጥ ብር ይከፍላሉ። የኢንፎርሜሽን መረብ ደህንነት አስተዳደር ወይም ሚንሳ ባወጣው ሪፖርት በአንድ ጊዜ ብቻ በተደረገ ፍተሻ 63 እንዲሁ ያሉ መሳሪያዎች ተይዟል። መንግስትም ከ1.2 ቢሊዮን ብር በላይ ኪሳራ እንደደረሰበት አረጋግጧል። ጥሪዎቹ ጥራት የሚጎላቸውና የኢንተርኔት ፍጥነትን የሚያስተጓጉሉ ከዚሁ ጋር ተያይዞ ነው። ወንጀሉ በቴሌኮም ዘርፊያ ብቻ ያበቃል። የአሜሪካ ግቢ ትልቁና አስፈሪው ገጽታ ሐዋላ በመባል የሚታወቅ ህገወጥ የገንዘብ ዝውውር ነው። ነገሩ እንዲህ ነው። በውጭ ሀገር የሚኖሩ ኢትዮጵያውያን ለቤተሰቦቻቸው የሚልኩት ዶላር ወይም ዩሮ በህጋዊ በባንክ ስርዓት ውስጥ አያልፍም። በምትኩ በአሜሪካ ግቢ ጎዳናዎች ውስጥ የተሰማሩ ደላሎች በኩል ይገባደዳል። በአካባቢው ጥሬ ገንዘብ እንደ ሸቀጥ ነው የሚሸቀጠው። ዶላር በጆንያ እየገባ ብር በካርቶን ይወጣል። መንግስትም ማግኘት የነበረበት የውጭ ምንዛሬ እዚሁ ጥቂት ግለሰቦች ይቆጣጠሩታል። በዚህ ምክንያት አገሪቱ ነዳጅ፣ መድኃኒትና ማዳበሪያ የምትገዛበት ዶላር ታጣለች። ጉዳቱ እዚህ ላይ ብቻ አያበቃም። በጥቁር ገበያ የሚመነዘረው ይህ ገንዘብ ከቀረጥ ነፃ ለሚገቡ ኮንትሮባንድ እቃዎች፣ አንዳንዴም ለህገወጥ ሰነድ አዘገጃጀት ይውላል። የኢትዮጵያ ብሔራዊ ባንክ ከ500 በላይ ባንክ አካውንቶችን ለማገድ የተገደደው ይህ ህገወጥ አሰራር ከአቅም በላይ ሲሆንበት ባንኩ ሸጌ፣ አዲሉስ እና ታጅ የተባሉ የገንዘብ ማስተላለፊያ በስም ለይቶ እርምጃ ወስዷል። ፖሊሶች ባደረጓቸው ድንገተኛ ፍተሻዎችም ከግለሰብ መኖሪያ ቤትና ከንግድ ሱቅ ካዝና ውስጥ ያለምንም ህጋዊ ሰነድ የተቀመጡ በሚሊዮኖች የሚቆጠሩ ብርና ዶላሮች ተይዘዋል። ይህ ድርጊት የብርን የመግዛት አቅም በማዳከምና የዋጋ ግሽበትን በማስነሳት በሁላችንም ዕለት ተዕለት ኑሮ ላይ የራሱን ጥቁር ጥላ ጥሏል። መንግስት ይህንን የኢኮኖሚ ካንሰር ዝም ብሎ አልተመለከተውም። በቅርቡ በአካባቢ ላይ የተወሰዱ እርምጃዎች የዚሁ ማሳያ ናቸው። የፌዴራልና የአዲስ አበባ ፖሊስ በጋራ በመሆን ባደረጓቸው ጠንካራ ኦፕሬሽኖች በርካታ ደላሎችና አስተባባሪዎች በቁጥጥር ስር ውለዋል። ከዚህም በላይ ዛሬ በአሜሪካ ግቢ የቀድሞ መልኳ እየጠፋ ነው። በከተማዋ እየተካሄደ ያለው ሰፊ የኮሪደር ልማት እነዚህ የህገወጥ ስራዎች የሚደበቁባቸው አሮጌ ሰፈሮችና ጠባብ ጎዳናዎች እየፈረሱ ይገኛሉ። መንገዶች እየሰፉ አካባቢው ለቁጥጥር ምቹ እየሆነ ይሆናል። ነገር ግን አንድ ትልቅ ጥያቄ ይነሳል። እነዚህ ስር የሰደዱ ወንጀሎች በአካባቢው በመፍረሱ ብቻ ሙሉ በሙሉ ይቆማሉ ወይስ አድራጊዎቹ መልክና ቦታቸውን ቀይረው በሌላ ሰፈርና በዘመናዊ መንገድ ስራቸውን ይቀጥላሉ? የእነዚህ ምላሽ ጊዜ ጉዳይ ወደፊት የምናየው ይሆናል። የአንድ ሀገር ኢኮኖሚ ሊያድግ የሚችለው ህጋዊ ስርዓትን ተከትሎ ሲሰራ ብቻ ነው። ታዲያ የአሜሪካ ግቢ ታሪክ የሚያስተምረን ከጀርባ የሚሰሩ ጥቂት ህገወጦች የብዙሃኑን ኑሮ እንዴት ሊያናጉ እንደሚችሉ ነው። እና እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? እውነተኛ ማስረጃዎችን መሰረት ያደረጉ ጥልቀት ያላቸውን ቪዲዮዎችን ለማግኘት ይህንን ቻናል ሰብስክራይብ ማድረጉን እንዳትረሱ። እንዲሁም
ይህን ቪዲዮ ላይክ በማድረግ ተደራሽነታችንን ያስፉልን። በሌላ አጓጊ ቪዲዮ እስክንገናኝ ቸር ሰንብቱ።